ነገር ለህይወት ብትሰጋ ይሻላል ሰውዬ እኔ ለህይወቴ መስጋት አይደል ብዙ ማጣራቶችን አድርጋለሁ ማን ሆነ ስለቴ የምታጣራው ብዙ ማጣራቶችን አድርጋለሁ ሁሉም ነገር ወደ አንተ ነው የሚጠቁመው እህት የት እንዳለች ነገር ደበኩ ነገር አለ ምን ደበኩ ለምን እንደሙጣ በእናት አንተ ካቴ ጋር ተጣጣለ ወይ ያንቺ አንተ ነው ካሜራ ነው ካሜራ ዘበጂ አንቺ ልጅታ በቃ አንተ ነው አልፎ ካሜራ በቃ ውጡልንኛ ምን ማለት ነው አንተ ውጡ በቃ ውጣ አልኩ እኮ ነገር ደርሼበታለሁ ለውጣና በቃ ውጣና ፈልግ እዚህ ለችም በያለው እዚህ እንዴት ነው እዚህ ውስጥ አንተ ሰው እዚህ ውስጥ አለች አላልኩም ምን እንደምትለኝ ታዲያ እዚህ ውስጥ አለች አላልኩም ነው ወይስ እዚህ ውስጥ ደብቀህ ነው የለም እዚህ ማንንም የለ ሰው የለም እዚህ አልኩ ሰው የት እንዳደረክ ብትነግረኝ ነው የሚሻለው የለችም አልኩ በቃ እኔ ምን የለችም አዎ ምን አንተ ሁሉንም ቦታ ፈትሻለሁ እያንዳንዷን ትላንት ጀምሮ ይገባል መፈተሻላችሁ እናንተ ወረቀት ምን ማለት ነው መፈተሻ ፈልገህ ነው ናውጣ ሰማኛለህ ናውጣ ማልቀስ የለም እንዴት ወንድም እንደዚህ ያደርጋል አዝነሽ ማታሳዝኛት እህቴ በቃ አታልቅሽ ተንኮይ ነው መጨረሻ ጨካኝ እኔ እኮ ከሱ ብዙ ነገር ነው የምጠብቀው እንዴት እህቱ እንደዚህ ያደርጋል ሞታስ ቢሆን ባራብ እህቴ ምን አደርግ ነበር እሱ እንደሆነም እኮ አላውቅም ነበር አይደል በሱ ምክንያት ነው እኮ የሁሉ ነገር የተፈጠረው በቃ እዚህ ሁሉም አልፏል ካየን ሊያቀን ስለሚችል ካሜራውን ዝቅ ያደረገ እኛም ለመጠንቀቅ እየሞከርን ነው ውድ ቤተሰቦቻችን እባካችሁ እርዱኝ እዚህ ለማውጡኝ እባካችሁ ፍታኝ በሰንሰለት ነው ያሰራል መቁረጫ ነገር ስጡኝ አሰቃየኝ ካሜራማን በትልኝ ዳይ ታክሲ ሊትነሰኝ ግርግርም ስላለ እዚህ ጋር ይወጣናል የኔም ተረጋጋና አሁን በቃ ምን ታረጋግልኛለህ መሰለህ እባክህ ውጭ ጠብቀኝ እሷን ለብቻ አናግራት ምንድነው የምታወራት በቃ ያልጨረስነው ማለት ነው ያልጨረስነው ነገር የለም በቃ ለስካውኑ ኩስታውራስ ወዲያ በጣም ይቅርታ የኔ ወንድም ሰማኛለህ ውጭ ጠብቀኝ በጣም መጠየቅ የምፈልገው በጣም ብዙ ጥያቄ ያልጨረስኩት እሷ ዘለ ያለ ሰው ነው ብዙ ያስደራጣር ካስለሆነ ብትወጣ ደስ ይላል ችግር የለውም አረጋ እንደሆነ እኮ እውነቱን ነው ምን ነው ሲጀመር አንተ ማን ሆነ የኛን ወጥ በቃ ነገር ነው አይደለም እንደዚህ ብትሆነ ነው ወይስ ማላቆ የደበኩ ነገር አለ ምንም የደበኩት የለም እንደው ሙጣ በእናትህ አንተ ካቴ ጋር ተጣጣለ ወይ ያንቺ አንተ ነው ካሜራ ነው ካሜራ ዘበጂ አንቺ ልጅታ በቃ አንተ ነው አልፎ ካሜራ በቃ ውጡልንኛ ምን ማለት ነው አንተ ሁሉ በቃ ውጣ አልኩ እኮ ውጣ ይኸውልህ አንተ ሲጀመር ማለት ደውልና አዛውራት በቃ ይውጣ እባክህ አንተ ካቴ ጋር ተጣጣለ የመጣው ይበቃ እንግዲህ አይታችኋል ውስጥ ምን እንዴት አርጉ እንዳስወጣን እኛም ያው ምንም ለመጫንም አልሞከርንም ልጁ ግን በጣም ብዙ የሚያጠራጥሩ ነጥቦችን ሲጥል ነበር እኛም መጀመሪያ ሌላ ነገር ውስጥ ከመግባታችን በፊት ስለሱ ማጣራት አለብን ያው ትንሽም ቢሆን ደብሮናል ምክንያቱም ለነሱ ለነዚህ ድረስ ይመጣልና ወንድምዬ ደግሞ እንደዛ አድርጎ ማስወጣት አልነበረበትም እስቲ ያው እህትዬው በጣም ስለለመነች ይሄ ነገርን መጋለጥ ስላለበት ይሄን ችላ አድርጌ ባል ነገ ላይ ወደ እናንተም ወደ እኔ ቤት መምጣቱ ስለማይቀር ግዴታ ማጣራት ስላለብኝ ይሄን ነገር አጣራለሁ ግን የሰውየው ነገር ምንም እየጣመኝ አይደለም አልተመቸኝም ብዙ ነገሮችን ደግሞ ያልጣሙን ያልተመቹ ነገሮች እንደዚህ ችላ ያለፍን ብዙ ዋጋዎች ስላስከፈሉ ዛሬ ላይ ግን ምንም ነገር ችላ ብለን ምናልፈው እስቲ ያለው ነገር ከትዬ ጋር ትንሽ ተገናኝቼ ሰፈርን አይቀርም የሚሆነው ነገር እስቲ ወደ እናንተ ማስተላለፍ ነው የሚሆነው ውድ ቤተሰቦቻችን እስከዛ ድረስ እንግዲህ እያያችሁ ነው ውድ ቤተሰቦቼ ወዴት እንደሚሄድ እስከ መጨረሻው ድረስ ሄደን ምን ይዘው ነው የሚሆነው አብራችሁን ቆዩ ካሜራውን ዝቅ አድርግ ድንገት እንዳያይ ካሜራውን ዝቅ እያደረክ ካየን ሊያቀን ስለሚችል ካሜራውን ዝቅ ያደረገ እኛም ለመጠንቀቅ እየሞከርን ነው ውድ ቤተሰቦቻችን ቁሟል እስቲ
የሚሆነውን አብረን እንከታተል። ቤተሰቦች ያው እዚህም ግርግር ስላለ ተማሪዎችም አሉ። በጣም ግርግር እየበዛ ስለሆነ ሊጠፋብን ይችላል። ካሜራማን አንተም ፈጠን ፈጠን ብለህ በመምጣት ተባበረን። እስቲ ታክሲ ሊዝ ነው መሰለኝ። ዳይ ታክሲ ሊዝ ነው መሰለኝ። ግርግርም ስላለ እዚህ ጋር ይበቃናል። ያው እስቲ ከያዘ በኋላ እኛም ከተከታተል እንግዲህ እስቲ ወዴት እንደሚሄድ አብረን ተከታትለን የምናየው ነው የሚሆነው። እስቲ አብራችሁን ቆዩ። ቤት ገደል ውስጥ ወደ ገደል እንዲገባ ያለው ትንሽ እንዳያይ ተደበቅ እንዳያይ። እስቲ በቃ የሰውም እይታ እኛ ላይ ስለሆነ መጨረሻውን የምናሳያችሁ ነው የሚሆነው። እስከዛ ድረስ አብራችሁን ቆዩ። መቼስ ይሄን ያህል ርቀት ከሰፈሩ ርቆ መጥቶ ጥሩ ነገር አይሰራም። ወዴት እንደሚሄድ ሁላችሁም አይታችሁ ውድ ቤተሰቦቼ እንግዲህ እዚህ ነበር አንኳኩቶ አሁን ሲገባ የነበረው። እስቲ ውስጥ ገብተን ያው የሚኖረንን ቆይታ ወደ እናንተ የምናስተላልፍ ነው የሚሆነው። ያው ብዙ ግርግርን ላለመፍጠር እንሞክራለን፣ ግን ከተፈጠረ ያው ካሜራውን ለማጥፋት ግድ ይሆንብናል። እስቲ ውስጥ ገብተን የሚኖረን ቆይታ እናስተላልፍላችኋለን። አብራችሁን ቆዩ፣ ተከተለኝ ካሜራማን። አጋጣሚ ክፍት አድርጎ ነው ገባው መሰለኝ። ሰማኛለህ? ማን አንተ? ጠርጥሬህ ነበር መጀመሪያ። ዞር ጠርጥሬህ ነበር መጀመሪያ። ማነው አይደለም እንዳለ ሁሉንም ማስረጃ ሰማኛለህ? ሁሉንም ማስረጃዎች ይሻላል። አሁን ጓደኞችን ጠርቼ የት እንዳደረካት ብቻ ነገር ለህይወት ብትሰጋ ይሻላል። ሰውዬ እኔ ለህይወቴ መስጋት አይደለም፣ ብዙ ማጣራቶችን አድርጋለሁ። ብዙ ማጣራቶችን አድርጋለሁ። ሁሉም ነገር ወደ አንተ ነው የሚጠቁመው። እህት የት እንዳለች ንገረኝ። አሁን ካንተ ጋር ምንም አይነት ወሬ አልፈልግም። ምንድን ነው የምትጠይቀኝ አንተ? ሰማኛለህ? ማን ሆነ ስለ እህት የምትፈልግልኝ አንተ? እዚህ ውስጥ ለምን መጣህ? ቆይ እዚህ ውስጥ ለምን የምን ስራ? እዚህ እህትህን እንዳገት ለገዛ ጓደኛ ደውለህ ስትነግር ሁሉንም ነገር ሰምተናል። ጓደኛ እኛ እኔ ስራትን ያዝ ብያለሁ። ሰውዬው ላትከታተለኝ ብያለሁ። ማስሎ ከምትከተለኝ አንተ? እኔ ምንም ካንተ ጋር ላወራ አይደለም የመጣሁት። ሰማኛለህ? አሁን ሊስቱን አሳየኝ። ፖሊሶችን ይዘን ነው የመጣነው። የለችም በቃ እዚህ እንዴት ላደርጋት እችላለሁ? አንተ እዚህም አድርግ የትም አድርግ ብቻ እህት የት እንዳለች እቃዎች ናቸው እያየሁ ነው። ይሁን እሺ፣ ና እህትን እንድታሳይኝ ይፈልጋሉ የት እንዳለች። ሁሉንም ነገር ደርሼበታለሁ። ውጣና በቃ ውጣና ፈልግ። እዚህ የለችም ብያለሁ። እዚህ እንዴት ነው? እዚህ ውስጥ አንተ ሰው እዚህ ውስጥ አለች አላልኩም? ምን እንደምትለኝ ታዲያ? እዚህ ውስጥ አለች አላልኩም ነው ወይስ እዚህ ውስጥ ደብቀህ ነው? የለም እዚህ ማንም ሰው የለም እዚህ አልኩ። በቃ አንተ በስራ ቦታ ያተከተለ ይሄ ስራ ቦታ ነው። እዚህ እንደምትሰራ ደግሞ አልነገርከኝም ነበር ከዚህ በፊት። በቃ አዲስ ጀምሬ ነው። ምንድነው አንተ ስለ አዲስ ጀምሬ አይደል? ቅድም ለጓደኛህ ደውለህ
ስርዓትን ያዝልኛለሁ ነው ይኸውልህ የሰውን መከተል ይሄ ህገወጥ ነው እሺ ትሰማኛለህ እኔ እሱን ተው አንተም እህትን የገዛ እህትን አግተህ እኮ ያንተም ነገር ህገወጥ አልተባለም ትሰማኛለህ እንዳገትኩ በምን አውቀህ እንደዚህ የምትለው አንተ እንዳገትኩ በምን አውቀህ እህቴን አግታለሁ አንተ ያማል እንዳለ ተከታትያለሁ መውጫ መግቢያን ስከታተል ነበር ታዲያ ከተከታተልኩ ታዲያ እንደዛ ካለ ለምን ይጠይቀኛል ከጓደኛ ጋር ስታወራ ነበር ለምን ይጠይቀኛል አንተ ጓደኛ ጋር ደውለህ ስታወራ ነበር ጓደኛህም ተባባሪ ነው ጓደኛ ገብቷል እኔ የምትከተለኝ ነገር ይኸውልህ ለጓደኞቼ ነግረኝ እንደውም የራሴን እርምጃ ነው ማስወሰድ ጓደኞች አትበል ጓደኞች ገብቷሉ እዛ እስር ቤት ናቸው ሰማይ ቅድም ለመጨረሻ ጊዜ ያወራው ጓደኛህ ነበር እሱም አሁን እንዴት እኔ የትኛንተ እንዴ እኔ እህቱ እንዴት ሰው ያግታል ብለህ ታስባለህ አንተ የኔ ወንድም ሁሉንም ነገር ብትነግርና በሰላም ብንፈታው ይሻላል ምኑን ነው የምነግርህ ነገርኩ ፖሊሶች እየመጡ ነው አንጠልጥለው ወስዶኝ እንዴ ፈጠራት ነው የምትለኝ አንተ የኔ ወንድም እየተረዳኸኝ አይደለም መሰለኝ ውጫት ነው የምትለኝ የት ላደርጋት እችላለሁ እኔ ወንድም ሁሉንም ነገር ደርሼበታለሁ አታስፈራራኝ ይኸውልህ እኔ ሰርቼ ምን ሰው ነኝ እሺ ምናምን የምትለውንም ነገር እዛው ሁሉም ገብቷል አንተ እንደ ስራ ቦታ ትመጣለህ የምን ስራ ቦታ እዚህ እንዳልሆነ እኔም አንተም እናውቃለን ሰማኛለህ አይደል አሁን ልጅቶን የት እንዳደረክ ብትነግረኝ ነው የሚሻለው የለችም አልኩ በቃ እኔ ምን የለችም አዎ ምን አንተ ሁሉንም ቦታ ፈትሻለሁ እያንዳንዷን ትላንት ጀምሮ ይገባል መፈተሻላችሁ እናንተ ወረቀት ምን ማለት ነው መፈተሻ ፈልጋ ነው ናውጣ ሰማኛለህ ናውጣ አንተ ምንድን መፈተሻ ፈልግ አንተ ዱርዬ እህትን የገዛ እህትን አግዝ ሂድ ውጣ እያንዳንዷን ቦታ ነው የምንፈትሻት እንዴ ማለት እናት እባካችሁ እርዱኝ በሰንሰለት ነው ያሰራት መቁረጫ ነገር ስጡኝ ቆይ ተረጋጊ አንቺ ብቻ እኔም ጠርጥሬው ነበር እዚህ እንካያስ ተሰቃየሁ እኮ ችግር የለውም ደርሼልሻለሁ አሰቃየኝ ካሜራማን እንግዲህ ውድ ቤተሰቦች ያው አይታችሁታል ከዚህ ቀደም የነበረውን ቪዲዮ የገዛ ወንድሟ አግቷት ስቶር ውስጥ አስቀምጧት ነበር ከዛ ውስጥ ነው ሄደን ያወጣናት እና እግዚአብሔር ይመስገን በጊዜው ደርሳ ሕክምናም አግኝታ አሁን እንደምታዩት ሙሉ ጤነኛ ሆና ነው የምትገኘው ያው ትንሽ የመንፈስ መጨነቅ አይነት ነገር ነው እንጂ ያላት አሁን ሌላ አይነት ህመም የለባትም እስቲ ምንድን ነው ምን አጋጠመሽ የሚለውን ነገር ትናንትም ልጠይቃት ነበር ያው ትንሽ ተረጋጋ ብዬ ነው እስከዛሬ እንዲቆይ ያደረኩትኝና ምን አጋጠመሽ የሚለውን ነገር እስቲ ከሷ አንደበት የምንሰማው ነው የሚሆነው አብራችሁን ቆዩ እህታችን አሁን እንዴት ነሽ እግዚአብሔር ይመስገን ደህና ነኝ እንዴት ነበር ማለት በጣም ይቅርታ ግን ይሄን ነገር ሳነሳብሽና ያው ያለፈውን እንዳለፈው መተው ነበረብን ነገር ግን ይሄን ነገር ግዴታ መነሳት ስላለበት ነው ለሌላውም መማሪያ እንዲሆን ስለተፈለገ ነውና ይሄንን ቪዲዮ እየቀረጽኩ ያለሁት እና እንዴት ነበር ማለት እዛ ስቶር ውስጥ ምን ያህል ጊዜ ቆየሽ እንዴት ነበር ሲያደርግሽ የነበረው የሚለውን ነገር እስቲ አብራሪልኝ የሚዘገንን ነገር ነው በጣም ለማውራት ራሱ ያስጠላል እንዴት ነው አንድ ቤት ውስጥ በአንድ ማዕድ አብረህ ስትበላ ኖረ ስንት ነገር አለ ስንት ነገር አሳልፈ በቃ ልክ እንደ ወንድሜ ነው ብዬ ያሰብኩትን ሰው ከዛ እንደዚህ አይነት መከራ ሲያደርስብኝ ማለት ነው የሆነ ጨለማ ክፍል ውስጥ ነው ምንም አይነት መብራት ምንም አየር ማስገቢያ ራሱ የለውም እዛ ውስጥ አስገብቶ ስንት ቀን ሙሉ በዛ ላይ የሚያመጣልኝ በቀን አንድ ጊዜ ምግብ ነው የምበላው በጣም ህመም ታመሜ ነበረ አንድ ነገር እንኳን አፌን እንደዚህ እጄን አስሮ አንድ ነገር እንኳን አላወራውም በቃ
እና በቃ በጣም እኔ እንጃ አንድ ወንድሜ ነው ብለህ ከምታስበው ሰው እንደዚህ የማይጠበቅ ነገር ምን አይነት ጭካኔ እንደተሞላ ራሱ እኔ አላውቅም። በእውነት ይህ ጨካኝ እኮ ነው። እውነት እኔ እንደዚህ ይሆናል ብዬ ማሰብ ይከብደኛል። ድሮም ጨካኝ ነው፣ ግን የተለወጠ መስሎኝ ነበረ። እንደዚህ አንቺ ላይ እንደዚህ ማድረጉ ይከብዳል። እኔ በቃ ይለወጣል ብዬ ነው የማስበው። ብዙ ነገር እህቱ ላይ እንደዚህ ያደርጋል። ይሄ አረመኔ ነው፣ ጨካኝ ከድሮ ጀምሮ። መጀመሪያም ጨካኝ ነው፣ ግን ይህን ያክል ጨክናል ብዬ አላሰብኩም ነበር። እንግዲህ ይለወጣል እያልን ነበረ። እሱ ግን ያው ነው በቃ እስካሁን ድረስ ምንም ያልተለወጠ። በቃ ዋናው በሰላም ማምጣትሽ ነው። እህቴ እንኳን ወደ ቤትሽ መጣሽ፣ ሌላው ያልፋልሽ። ተረጋጊ እሺ፣ ሁሉም ያልፋል። አንቺም አሁን ላይ ማልቀስ የለም። እንዴት ወንድም እንደዚህ ያደርጋል? አዝነሽም አታሳዝኛት እህቴ። በቃ አታልቅሽ። ጨካኝ ነው፣ የመጨረሻ ጨካኝ። እኔ እኮ ከሱ ብዙ ነገር ነው የምጠብቀው። እንዴት እህቱን እንደዚህ ያደርጋል? ሰው አንድ እህቱን እንዴት እንደዚህ ያደርጋል? ይህን ያክል ጨክናል በእህት ላይ እንዴ? ተረጋጊ። ሞታስ ቢሆን በራብ እህቴ ምን አደርግ ነበር? እሱ እንደሆነም እኮ አላውቅም ነበር አይደለ? በሱ ምክንያት ነው እኮ የሁሉ ነገር የተፈጠረው። በቃ እዚህም ሁሉም አልፏል። በቃ እኔ ያልገባኝ ግን እኔ መጀመሪያ ስትታገቺ ማለት ወደዛ ክፍል እንዴት ነበር የገባሽው? ማለት ከዚህ ቤት ስትወጪ ከዚህ ቤት ልትሰደድ ነው ምናምን ብለሽ ነግረሻት ነበር። እሱን እንደ ቀልድ እንደወሰደችው አይነት ነገርም ነግራኛለች። ግን ለወንድምሽም ይሄን ነገር ደግመሽ ነግረሽው ነበር? እንዴት ማለት አልገባኝም። ሄዳ ታግታለች የሚለውን ነገር እንዴት ከዚህ ጋር ሊገጥም ቻለ የሚለው ነገር ትንሽ ስላጠራጠረኝ ነው። አዎ ልክ ነህ። መጀመሪያ ከእሷ ጋር እያወራን ነበር። በጣም በቃ መኖር ህይወት ምናምን ሲከብደን እኔ ትንሽም ስለሆንኩኝ ፈጠን ብዬ ሰርቼ ምናምን የሆነ ነገር አመጣለሁ ብዬ ነው ያሰብኩትና ሳማክራት እሷም እንደ ቁም ነገር ምናምን አልወሰደችውም። እኔም ደግሞ ያን ያህል ተጭኝ ሳይሆን እንደ ሀሳብ ነበር ሼር ያደረኳት እና ለወንድሜ ደግሞ የሆነ ጊዜ ነው እንደዚህ እሱም ተቸገርኩኝ ምናምን በሚለኝ ሰዓት ዝም ብዬ በቃ እኔ እንደዚህ ሄድና በቃ አንተንም እሷንም እንትን እያልኩኝ እየረዷችሁም ቢሆን የሆነ ነገር እናደርጋለን ብዬ እንደ ሀሳብ ነግሬው ነበር። ግን እኔ እንደዚህ አድርጎ በራሱ መንገድ ይሁላ ወጥመድ አድርጎ ይጠቀምብኛል ብዬ ግን በጭራሽ ነው ያስቤ አላውቅም። በጣም በቃ እኔ ምን አይነት ሰው እንደሆነ። እሺ እንዴት ነው ቆይ ያኔ ስትገቢስ ማለት እንዴት የእሱ ወጥመድ ላይ ልትወድቅ ይቻልሽ? እንዴት እዛ ቤት ሊወስድ ይቻላል? ጠዋት በቃ ሀገር ሰላም ብዬ እንደሌላው ቀን ተነስቼ ወደ ስራ ሄድኩኝ ማለት ነው። እና ከስራ ስመለስ አምሽተን ነው ከስራ የምንወጣው፣ 2 ሰዓት ምናምን ይመስለኛል። ታክሲ ተራ ለመውጣት ጨለማ የሆነች ነገር አለች፣ የሆነች ውስጥ ለውስጥ ማለት ነው። እና እሷን እየወጣው ሳለ ነው እንግዲህ የሆነ ነገር ከኋላዬ ግርግር ይሰማኛል። ከዛ በኋላ አፌን እንደዚህ አፍና አፍንጫዬን ሲያፍኑ ይታወቀኛል። ከዛ በኋላ እንዴት ብለው እንደወሰዱኝ ወዴት እንደገባው ምንም የማውቀው ታሪክ የለም። የሆነ ጨለማ ክፍል ውስጥ ግን ራሴን ታስሬ አፌ እንዳስተሸፍነው ምናምን አገኘሁት ማለት ነው። እና ወንድሜ ይሆናል ብዬ በጭራሽ አላሰብኩም። ማን ነው በቃ ምን አድርጌ ነው ምንድን ነው በቃ በጣም ተጨንቄ። ከዛ በሩ ተከፈተ ማለት ነው። በሩ ይከፈታል። ሲከፈት ወንድሜ ራሱን ራሱ አልሸፈነም፣ ፊቱ እየታየ። ከዛ በቃ እኔ ያድነኛል ብዬ ነው እያሰብኩ የነበረው። በቃ ካሁን ፈቱኝ በቃ ወንድሜ ደርሶልኛል ምናምን ብዬ ነው እታገላለሁ ወንበሩ። ለካስ እሱ ነበር ያገተኝ። ብቻውን ነበር። ከኋላ የሆኑ ሰዎች ያሉ ይመስለኛል። ጓደኞቹ ናቸው። ድምጻቸው ምናምን ሰምቻለሁ። እንደዚህ ጓደኞቹ ናቸው። እና የሆነ ምግብ እንደዚህ ይወረውርልኝና ዘግቶብኝ ይወጣል ማለት ነው። በጣም በቃ እኔ እግዚአብሔር ያውቀው እሱ ነገር ግን እኔ ማለት ንብረቱን ቤተሰቦቻችሁ ከመሞታቸው በፊት ንብረታችሁን መሬቱን ምናምን በእናንተ ስም ማስተላለፋችሁን ስላወቀ ነው እንደዚህ ያደረገብሽ ነው ወይስ ሌላ ነገር? እሱን ያውቃል። ይሄንን ያውቃል። ያውቃል። ለምንድን ነው ይሄን ነገር ማለት
ለምን ቤተሰቦቻችሁ ለሱስ ሳያካፍሉ ለሁለታችሁ ብቻ አካፍሉ? አልገባኝም። ለምን እንደዚህ ያደረጉ? ማለት እሱ በቃ ነግሬሃለሁ ቅድም በፊት በጣም አስቸጋሪ ነው ቤት ውስጥ ማለት ነው። በጣም ያስቸግራል። ብዙ ቁማር ምናምን እያለ እያጨሳል ምናምን በቃ ለእናትና ለአባታችን ራሱ ያለው ሪስፔክት በጣም የሚያስጠላ ነው። በቃ ምንም አይነት ነገር ትምህርትንም በስነስርዓት በቃ ምንም ነገር ማለት ነው። እና እናትና አባት ደግሞ ይህንን እያየ እኛን ያስተዳድራል ብሎ በሱ ስም መቼም አያረጉ በትኖ ነው የሚጨርሰው። በዛ ነው ለሱ ያልተደረገበት ምክንያት። ከዛ አንጻር ነው። አንቺስ አሁን ተረጋጋሽ? ያው ባለፈውም በጣም እየተጨቃጨቅሽው ነበር፣ ከሱ ጋርም ልትግባቡ አልቻላችሁም እና አሁን ተረጋግተሻል አይደል? እኔ እሱ እንደዚህ ያደርጋል ብዬ አስቤም አላውቅም። እውነት ለመናገር ረባሽ አስቸጋሪ እንደነበር አውቃለሁ፣ ግን ለዚህ ያክል እንዴት እኔ እንጃ። ሰው ቆይ ግን የሚያስጠረጥር ነገር አላየሽም ነበር እሱ ላይ? ምንም አላየውም። እንዳልኩክ በቃ እሷን መፍትሄ ገንዘብ አሰባስባለሁ እንደነገርኩክ እሱ ነው እንትን የሚለው እየደወሉ ነው እሱ ነው የሚያገኛቸው። እና እኔ እንደዚህ በምንም እንዴት አንድ ቤት ኃላፊነት ያለበትን ሰው እናት አባት የለግም በዚህ ሰዓት አንድ ወንድሜ ነው ብለክ እሱን እንደመከታ እያየከው ይሄን ያደርጋል ማለት ይከብዳል። በጣም ከባድ ነው። እና እኔ እንጃ እኔ እንዴት ሀሳቡ እንደመጣለት ራሱ ግን እርግጠኛ ነበር ያን ሁሉ መሬት ሽጠሽ ብሩን እንደምትሰጪውም እርግጠኛ ነበር። እና ለዛ ነው እንደዛ ያደረገው ብዬ ነው የማስበው። ማረጋገጥ ነበረብሽ። እሱም እንደዚህ አይነት ጸባይ እንዳለው ካወቅሽ ትጠረጥራለህ። አንተ አንድ ወንድምክን ተለውጧል ብለክ ነው እኮ የምታስበው አይደለ? የሰው ልጅ ሊያጠፋ ይችላል፣ ግን ሁሌም አንድ አይሆንም። አሁን ላይ ደግሞ አንዘን ላይ ስለሆንን ያው ተለውጧል፣ ለእኛ ያስባል፣ ስለኛ ይጨነቃል በሚለው ነው ያመንኩት እንጂ እንደዚህ እንድጠራጠረው ምንም መንገድ አልሰጠኝም። ሲጀመር እሱም ድክመቴን አይቶ ነው እንደዛ ሲያደርግ የነበረው። ማንንም እንደማላመን ያውቃል፣ ቤተሰብ እንደሌለ ያውቃል። እሱ ላይ ስለሆነ እምነቴ ያለው ያንን የተጠቀመ ይመስለኛልና እንዴት ልጠረጥር እችላለሁ? በዛ ሰዓት እሱ ነው አጠገቡ ያለው አይደለ? ሌላ ሰው የለም። ማንም አጋዥ የምታውቁት ሰው የለም አሁን አጠገባቸው ያለ? ወይ የእናት ዘመድ የአባት ዘመድ ምናምን? እኛ ሩቅ ናቸው ያሉት እና ለቅሶ ላይ መጡ። ከዛ በኋላ ብዙ ጊዜ አንገናኝም እና ለዛ እዚህ አዲስ አበባ የሚኖር የለም። አይ ወጣ ያሉ ናቸው፣ ትንሽ ራቅ ይላሉ። እና አሁን ማለት ያኔም ስትነግሪኝ ነበር ከኋላ ከሄድኩ በኋላም በስልክ ደውለሽ ስትነግሪኝ ነበር እና ከዘመዶቻችንን ብር እየተቀበለ ነው ምናምን ስትይኝ ነበር። አሁን እነሱ አውቋሉ እሱ እንዳገተው? ምንድን ነው ነገሩ? ብሩንስ መልሱ የሚል እንትን እያመጡ ነው ቅሬታ ምናምን? አሁን ላይ ምንም ያው አሁን ስለሆነ የተፈጠረው ነገር እኔም አሁን ያወቅኩት እሱ እንዳገታትና ያወቀ ሰው የለም። እንዳልኩ ትንሽ ራቅ ያሉ ናቸው። ብዙ ጊዜ አንገናኝም። በዚህ በችግሩ ምክንያት እንደዋወል ነበር እንጂ ያን ያክል ቅርበት አልነበረንም። እና ያው ከዚህ በኋላ ነው የሚያውቁት እንግዲህ ችግርም ከተፈጠረ ከዚህ በኋላ ነው። እና እስካሁን ያሳወቅኩት ነገር የለም። እንዳልከው ትናንት ነው እሷም ወደ ቤት የመጣችው ከሕክምና። በዛ ምንም ክፍተት አላገኘውም ለእነሱ ለማሳወቅ እና የሰማ ሰው የለም ነው የምትይው? አሁን ደግሞ እሷን ግዴታ ትሪት ማድረግ አለብኝ እዚህ ተቀምጬ እና ግዴታ የመጨናነቅ እንትን ይታይባታል። አሁን ላይ ቅድሚያ እሷ ነች ጤነኛ መሆን ያለባት፣ ጤናዋን መመለስ ያለባት እሷ ነች። ትኩረት እሷ ላይ ስለሆነ ምንም ያሳወቁት ነገር የለም። እሱም ደግሞ እንደዚህ አድርጌያለሁ ብዬ በምን ድፍረቱ ሊያሳውቅ ይችላል? ስለዚህ ማንም ያወቀ የለም አሁን ላይ። ያው ዋናው የእሷ መትረፍ ነው፣ የእሷ ሙሉ ጤናማ መሆን ነው እና ሌላው ችግር የለውም። ሌላው በጊዜ ሂደት የሚስተካከል ነው። ገንዘብም ከሆነ እኛም አለን እዚህ አዋጠን የምንሸፍነውን ነገር እንሸፍናለን። ለእሱ እንዳታስቢ። ዋናው የእሷ ሰላም መሆኗ ነው። ግን ምን ተሰማሽ ቤትሽ በመምጣትሽ? በጣም ደስ ብሎኛል። እኔ እንደዚህ ድጋሚ እህቴን ማየት አለው ብዬ አላሰብኩም። ከዛም ከሚያስፈራ ከጭንቅ ቦታ ውስጥ ወጥቼ እንደዚህ ሰው ሆኜ ምናምን እንደዚህ እኔ አልጠበቅኩም። ማለት የሚታየኝ በቃ መሞት ነው። መች ነው መሞተው እያልኩ ነው ስጠብቅ የነበረው ቀናቶች። በጣም ሲሚንቶ ነበረ ከስር ቅዝቃዜው
የሚለበስ ነገር የለም። በዛ ላይ እንደነገርኩ በቀን አንዴ ነው የምበላው ምናምን በቃ ሌሊቱም ቀኑም ተደባልቆብኝ ብቻ እንዴት ነው ወደ ማበድም እኔ አላውቅም። ብቻ እንደዚህ ሰው ሆናለሁ ብዬ አልጠበቅኩም፣ ግን እግዚአብሔር ይመስገን አሁን በጣም ቆይ ግን ምን ሲልሽ ነበር ማለት ምን ይልሽ ነበር በዛን ሰዓት ባገተሽ ሰዓት? ብዙ ነገር እገልሻለሁ ምናምን እናትና አባትሽ እንትኑን ለእኔ ለምን አላደረጉም? አንቺ ነሽ እንደዚህ ያደረግሽው፣ እያቃጠራችሁ አንቺና እህትሽ በጣም ብዙ ነገር አንቺን ሳልገልሽ አንቺን ብቻ አይደለም ደግሞ እህትሽንም ገና ደፋታለሁ። ብዙ ነገር ነበር የሚለኝ እያመጣ። አዎ ከፖሊሶችም ጋር አውርተናል። ያው ብዙ ምርመራ ሲያደርጉም ነበር እነሱም። ያው እኔም አላሰብኩትም ለተለያዩ ምርመራዎች እነሱ ናቸው አስቡ እንትን ሲሉ ሲመረምሩም ሲያጣሩም ነበር። ብዙ ነገር ሲያስወጣጡትም ነበርና ያው እዚህ ጋር አንቺም እንድትሰሚልኝ የምፈልገው ውድ ቤተሰቦቻችን እናንተም እንድትሰሙ የምፈልገው አንድ ነገር አለ። አዎ እና በቃ እንደነገርኩ ነው። ሁልጊዜ ማታ ማታ እያመጣ አንቺ እኮ የቤቱን ስም በአንቺና በእህትሽ እኮ ያዞሩት እኔ ላይ እያቃጠራችሁ ስለነበሩ ነው። እናትና አባትሽ እኮ ወርቅ ምናምን ነበራት ማዘር ምናምን፣ እሱን ራሱ ለእኔ ያላደረገችው በእናንተ ምክንያት ነው ሁልጊዜ ይል ነበር ማለት ነው እሱ። እና እኔ በቃ በጣም ነበር የተጨነኩት። ሁልጊዜ እናትና አባትሽ እኮ ስሙን የቤቱን ስም በአንቺ ያላዞሩት። እናትና አባትሽ አልገባኝም። እናትና አባትሽ ለምን ማለት በቃ ሁልጊዜ እናትና አባትሽ ናቸው። እናትና አባትሽን አንቺ ያቃጠርሽ ነው እሱ እኮ ካለበት አንጻር ነው አይደለ? እሱ እኮ እንዴት እንደዚህ ይላል? ይሄ ሁሉ የተፈጠረው እኮ ካለበት አንጻር ነው፣ ወደ ራሱ እስኪመለስ ድረስ አይደለ? ወንድማችን እኮ ነው። እኛም እኮ ከጊዜ በኋላ ለሱ የምናደርገው ነገር ይኖራል። እስኪረጋጋን እንዴት እንደዚህ ይላል እሱ? እንዴ አይ ምን ማለት ነው? አንቺ ባልተረዳሻት መሰለኝ። እሷ እያለች ያለችው በመጣ አይደለም። ምንም ቢሆን እኮ ወንድማችን ነው አይደለ? ይገባኛል። ልክ ነሽ። አዎ እንዴት እንደዚህ ያስባል እሱ? ያው ከጊዜ በኋላ እኮ እኛ እሱ ወደ ራሱ እስኪመለስ ነው አይደለ? ራሱን አይደለም አሁን። ምንም ቢሆን ወንድማችን ነው። ከትንሽ ጊዜ በኋላ ለሱ የምናደርግለት ነገር ይኖራል። አብረን እኮ ነው ይገባኛል። ነገር ግን የኔ እዚህ ጋር አንዴ ላስቆምሽና ወንድሜ የምትይው አሁን ለሱ እየተከራከርሽለትም ያለው ልጅ ማለት ታውቂያለሽ ብዙ ነገር አድርጓቸዋል። እሱ ይገባኛል። ነገር ግን አውቃለሁ። ምንም ቢሆን ግን ወንድሜ ነው። አዎ ይገባኛል። ጨካኝ ሊሆን ይችላል። ወንድሜ ነው አይደለ? ወንድሜ ነው። ምንም ቢያደርግ ለእኔም ለሷም ያስፈልገናል። ወንድማችን ነው። የሰው ልጅ ደግሞ ሁሌም አንድ አይነት አይሆንም። የሆነ ሰዓት ይመለሳል። እንዴት እንደዚህ ያስባል እሱ? ይገባኛል። ግን አሁን እዚህ ጋር እንድታውቂልኝ የምፈልገው በጥሞና እንድትሰሚኝም የምፈልገው ነገር አለ። ያው ላንቺም ልንገራችሁ፣ ለውድ ቤተሰቦችም እናንተም እንድታውቁ የምፈልገው ነገር አለ። እዚህ ጋር ዳግም ወንድም የምትይው ልጅ ወንድማችን ነው የምትሉት ልጅ ያው ቅድም ነግሬያለሁ። ፖሊሶች እያጣሩ ነበር። ብዙ ማጣራቶችን አድርጉ። ብዙ እናንተ የማታውቁትን ነገር ሲናገራችሁ ልነግርሽ መናገር የፈለግከውን ተናገር። ወንድሜ ነው። ከኔ በላይ አንተ ታውቃለህ እንዴ ስለ ወንድሜ? ዳግም ወንድሜ ነው የምትይው ዳግም የእናትሽም የአባትሽም ልጅ አለ። ምን ማለት ነው? ምን ለማለት ፈልገህ ነው? አንተ እንዴት ታውቃለህ እንዴ? ወንድሜ እኮ ነው። አብሬ እኮ ነው ያደግኩት። ስለምንድን ነው የምታወራው? ተረጋጊ። አንቺ ምንድን ነው ዝም አልሽ እንዴ? ወንድሜ ላስረዳሽ። ቆይ የምታውቂው ነገር አለ እንዴ? ምንድን ነው? ስለምንድን ነው ማለት ታውቂ ነበር ይሄን ነገር ወንድምሽ እንዳልሆነ? ማን ነበር ማለት እሱ ነበር የነገረሽ? ጭራሽ እንዴ! አንቺም እያመንሽ እኮ ነው እህቴ። የኔ እናት እሱ የሚያወራውን ነገር ለምን ታምኛለሽ? ስለምታውቅ ነው መሰለኝ፣ ስለምታውቅ ነው እንደዚህ እየሆነች ያለችውና የኔ እናት አንዴ ተረጋጊ። ብታውቅ ኖሮ እኮ አይደበቀኝም። እህቴ ነች እኮ አንተ። ሁሉም ነገር እኮ አይነገርም። ምን ማለት ነው? ይሄ እኮ ቤተሰብ ነው። ቤተሰብ ውስጥ የማይነገር ብዙ ነገሮች። እንዴት ትደበቀኛለች? ምንድን ነው የምታወራው? ብንሰማት አይሻልም? የተነገረች መስሎኝ ለአንቺም የነገረች መስሎኝ። ስለምንድን ነው የምታወሪው? አልገባኝም እኮ እሺ ላስረዳሽ እንዴ።
የምትለውን ነገር ብንሰማ ይሻላል። ስለ ወንድምሽ እኮ ነው የተወራ ያለው። ላንቺም የነገረችሽ መስሎኝ ነው እናቴ። ካልነገረችሽ እሺ አሁን ላስረዳሽ ቀስ ብለሽ። እሺ ምንድን ነው? አይ አንዴ ተረጋጊ የኔ እናት ተረጋጊ እስቲ። ምንድን ነው ንገሪኝ እስቲ። ማለት እናታችን ከማረፏ በፊት ቆይቷል እና የሆነ ጊዜ እንደዚህ ብቻችንን ነን። አባቴም ነበረ የዛኔ ማለት ነው። እና እሱን ማለት ወንድ ልጅ በጣም እንዲኖራቸው ስለሚፈልጉ እሱ ደግሞ እንግዲህ በጣም የተቸገሩ ሴት እናቱ ማለት ነው ነበሩ በሰዓቱ። እና ከዛች ሴትዮ ጋር የሆነ ግንኙነት ነበራቸው። ከዛ እሱን እንዲያሳድጉላት ለእናቴ ይሰጧታል ባደራ ማለት ነው። አዎ ከዛ እናቴ ደግሞ እሱን ልክ እንደ ወንድማችን አድርጋ ታሳድገዋለች ማለት ነው። አይ እኔም እንደዛ እንዴ ይሄን ሁሉ ነገር ያው ትደብቂኛለሽ አይደለም እኮ እኔ ላንቺም የነገረችሽ ነው መሰለኝ። የኔ እናት አንዴ ተረጋጊ። ምንም እኮ አሁን ይገባኛል አንቺ ጭንቀት ወንድሜ ብለሽ ገብቶኛል። ወንድሜ እኮ አብረን ያደግነው ወንድማችን እኮ ነው እኮ በቃ በስጋም ባይሆን ምን ሆነሽ ነው? ወንድማችን ነው አብረን ስላደግነው እኔ እንደ ወንድሜ ነበር ስቆጥሮ ነበር። ገብቶሻል? ግን ወንድምሽ እንዳልሆነ ታውቂያለሽ። ለኔ ግን ደበቅሽኝ አይደለ? እኔ የምታውቂ ነው መሰለኝ። ምን ማለት ነው የምታውቂ ነው መሰለኝ? ማለት የስጋም ባይሆን እኮ እዚህ ጋር አብሮ ማደግ በራሱ ትልቅ ነገር ነው ብዬ ነው እኔ የማስበው። ስለዚህ አንቺ ምን ትልቅ ነገር ነው ቢሆን እኮ ትነግሪኝ ነበረ አይደለ? ይሄን ብታስቢ እንደ እህትነት ብታስቢ ኑሮ ታሳውቂኝ ነበርኩ አይደለ? እናታችን ካረፈች ቆይታለች። ቢያንስ ይሄን ሐሳብ መናገር ትቺ ነበረ። ነግራሻለች እንዴ ብለሽ መጠየቅ ትቺ ነበርኩ እንዴ? ጭራሽ ወንድማችን አይደለም? ይሄን ሁሉ እያወቅሽ ነው እስካሁን ከኔ ጋር ስኖር የነበረው እኮ አብሮን አድጓል አይደል? እኛንም እኮ ምንም ቢሆን በክፉም በደግም ምንም መጥፎ ቢያደርግም አብረን አድገናል። እሱ አሳድጎናል አይደል? ባይሆንም እኮ ለውጥ አያመጣም። አሁን ላይ አብሮን ስንት ነገር ተረጋጊ። አንቺም ምን ማረፍ አለብሽ። እኔ የነገረችሽ መስሎኝ ነው። የነገረችሽ አይደለም? እሷን ካጣን እኮ ቆየን አይደለ? ቢያንስ ይሄን ነገር እንደ ሐሳብ ማንሳት ትችይ ነበረ። አውቃሻል እንዴ ማለት ትችይ ነበር እኮ አንቺ እኮ ሁሉን ነገር እያወቅሽ እንዴ። ስለምንድን ነው የምታወራው አንቺ ግን? ለዚሁ እንዴ ይሄን ሁሉ ጊዜ የምኖረው ከማላውቀው ሰው ጋር እንዴ? እህቴ ወንድሜ ከምላቸው ሰዎች ጭራሽ ተረፍበት። ይሄን አይደለም ስለምንድን ነው የምታወራው? ገብቶኛል እኮ ተረጋጊ። ሌላ ህመም ውስጥ እየከተትሽኝ ነው። እኔ በጣም በቃ አንቺ ተረጋጊ፣ ችግር የለውም። አንቺም እኔ እናት መረጋጋት አለብሽ። እየነገረችሽ ነው። እንዴት ልረጋጋ? ሁሉንም ነገር አንቺ እንደምታውቂም ደግሞ ነግረሽኛል። አንቺ እንዳሳደግሻት ሁሉንም ነገር እንደምታውቂ ነግረሽኛል። ስለሱ ነው እንደማታውቂ ነገርሽኝ። ስለሱ ደግሞ እንዴት ትደብቀኛለች? እንዴት አሳድጋት እህቴ አይደለች? እንዴት የነገርሽ ነው የመሰለኝ ላንቺም። በቃ ማየ አንቺ እኮ ይሄ ችግር ባይፈጠር ኑሮ አትነግሪኝም ማለት እኮ ነው አይደል? አትነግሪኝም እኮ ነው ይልሽ። በቃ እናቴ ይሄ ነገር ስለተፈጠረብሽ ነው አሁን እየነገርሽኝ ያለሽው። እስካሁን እኮ እሱ አጣርቶ ባይመጣ ኑሮ ምንም ማውቀው ነገር የለም ማለት ነው። ምን ታረጊ ነበር? ምንም አታደርጊ። ምን ማለት ነው? ብታይ አብሮን ያደገ ወንድማችን ነው። ተነስና ወጣም ወይም ከዚህ በኋላ ወንድሜ አይደለም አትይውም አይደለም? ለምን ወጣለሁ እንዴ? እኮ አሁን እየሆንሽ ያለሽ እኮ እንደዛ እንደምትይው ነው በቃ አይደለም? ወይኔ ተረጋጋት። በቃ ተረጋጊ አንቺ እንዴት ልረጋጋ? እባክሽን ተረጋጊ። እንዴት እኔ እውነቴ በጣም እያመመኝ ነው የሆነ በቃ ሌላ ጭንቀት ሻረፍ በይ በቃ የኔ እናት አንቺን ተረጋጊ። ትረጋጊ ይሻላል። ምንም አሁንስ እንዲህ መጮህሽ እንዲህ መሆንሽ መፍትሄ አይሆንም እኮ በቃ እህትሽ እንደዚህ ታማለች አይደል? እህትሽን መንከባከብ ላይ እህትሽ ላይ ነው ትኩረትሽ መሆን ያለበት። አይደለም እኮ አንተ በኔ በዛ ብትሆን ይገባኛል። ተረጋጊ። ከባድ ነው ለኔ ዋናው መትረፊ ነው አይደል? በቃ አለን ከዚህ በኋላ አለሁልሽ ነው በቃ አንቺም አለሽልኝ። በቃ እግዚአብሔር ያውቃል ደግሞ የወደፊቱን። እስካሁን አልፋለሁ። ነገ ላይ ምንስ ቢፈጠር በቃ ልጅሽ አለሁልሽ ነው። እንዴት አምልሻለሁ? እስካሁን ደበቀሽኝ አይደል? ተረጋጊ እባክሽ። እንግዲህ ውድ ቤተሰቦች ያው እያያችሁ ሁሉንም ነገር በጣም የሚያሳዝንም የሚያስገርምም ታሪክ ነው ዛሬ ላይ እየሰማን ያለ ነው። ያው እነሱም መረጋጋትም ስላለባቸው እህትዮ ማረፍም ስላለባት እኛ አሁን መሄድ አለብን።
ለዛም ፕሮግራማችንን እዚህ ላይ እንዘጋለን። ያው አዲስ ነገር የሚኖር ከሆነም ወደ እናንተ የምናመጣ ነው የሚሆነው። ያው ወንድማቸው ተብዩ ታስሮ አሁን እስር ላይ ነው የሚገኘው። ያው ብዙ ማጣራቶች አሉ። ብዙ ክሶችም ተነስተውበታል። በማጭበርበር ወንጀል በጣም በብዙ ነገር ነው የተከሰሰው እና እሱንም ያው እያየን ወደ እናንተ የምናስተላልፍ ነው የሚሆነው። እነሱም አሁን ላይ ሰላማዊ ኑሮ እንዲኖሩም ጸሎት ማድረግ ነው ያለብን። የምናግዛቸውም ነገር ካለ በምንም ነገር ለማገዝ ካጠገባቸው አለን። እኛም ያው ሄደን እነሱ እንዲያርፉልን አሁን መውጣት አለብንና እንግዲህ እስካሁን ያያችሁትን ይመስላል። በቀጣይ በአዲስ ቪዲዮ የምንመጣላችሁ ነው የሚሆነው። እስከዛው ድረስ እናንተም ይህን ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ እያደረጋችሁ እኛም ማገዝ ማበረታታት አትዘንጉም። ለዛሬ የነበረን ቆይታ ይህንን ይመስላል።